4 ሳምንታት በፊት በሀገረ እንግሊዝ ዕድሜያቸው ለአቅመ ሔዋን ባልደረሱ ታዳጊዎች ላይ ያልተገባ ወሲባዊ ፍላጎት በመሻት ጾታዊ ትንኮሳ ፈጽሟል በሚል የ12 ወራት እስር ተፈርዶበት የነበረው የ39 ዓመቱ ኢትዮጵያዊው ሀዱሽ ገብረስላሴ ከቀናት በፊት ኤሴክስ ከተባለ እስር ቤት በስህተት ተለቀቀ፣ ወዲያ ደግሞ አመለጠ የሚል ዜና መሰማቱ በዓለም ላይ እጅግ መነጋገሪያ ርዕሰ ጉዳይ ሆኖ ነበር። ይህ ጉዳይ በዓለም ላይ መነጋገሪያ ከመሆኑን በመለስ ግለሰቡ እንዴት አድርጎ ነው በስህተት ከእስር ቤት ተለቀቀ የሚል ዜና የሚሰማው? ሀገሩ እንግሊዝ አይደለም ወይ? በዚህ ልክ አንድ እስረኛ በስህተት ከእስር ቤት እንዴት ሊወጣና ሊያመልጥ ቻለ? የሚሉና ሀዱሽ በስህተት አይደለም የተለቀቀው ይሁነኝ ተብሎ ነው የሚሉ ጥያቄዎች የሀገሪቱ ዜጎች ሲያነሱ ሲጨቃጨቁ ተስተውለዋል። በሌላ መልኩ ደግሞ በሀገረ እንግሊዝ የሚኖሩ ጥቂት የማይባሉ ኢትዮጵያውያኑን ቢሆኑ ግለሰቡ ባልፈጸመው ወንጀል ነው ተጠያቂ እንዲሆን የተደረገው፣ ተባብረን ተጋግዘን ጠበቃ ልናቆምለት ይገባል፣ ሀገሪቱ ስር የሰደደ የዘረኝነት ችግር ስላለባትና ስደተኛ ስለሆነ ነው ነገሩ እንዲህ በቅጡ ሳይጣራ የከረረበት የሚሉ ድምጾች ሲሰሙበት ቆይተዋል። ሀዱሽ በስህተት ይሁን አሊያ ደግሞ ሆን ተብሎ ተለቆ እንደሆነ በውል ባይታወቅም ቅሉ ከእስር ቤት መውጣቱ ከተሰማ በኋላ ግን የለንደን ፖሊሶች ግለሰቡን ለመያዝ ቀን ከሌሊት ሲጥሩ ቆይተው ከ2 ቀናት የሌት ተቀን ፍለጋ በኋላ በቁጥጥር ስር አውለውት እንደነበርም ታውቋል። ይህ በእንዲህ እንዳለ ታዲያ ሀዱሽ ገብረስላሴ ቅባቱ ዛሬ ማለዳውን ከሀገረ እንግሊዝ ተጠርዞ ወደ ኢትዮጵያ እንዲመለስ ተደርጓል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት ጊዜ ሚዲያ ነው። ዛሬም እንደወትረው ለእናንተ ይመጥናሉ ያልናቸውን መሰናዶች ይዘን ቀርበናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ከወዲሁ በትህትና ጠየቅን። ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ያስፍሩልን። ክበሩልን። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ መባረሩ ነው የተገለጸው። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት አካባቢ የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸሙ ነበር ተከሶ የ1 ዓመት እስር የተፈረደበት። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለ2 ቀናት ሲፈለግ ቆይቶ ታዲያ በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ማለትም ዛሬ ጠዋት ማለት ነው አዲስ አበባ መድረሱን የዩናይትድ ኪንግደም መንግስት በይፋ አስታውቋል። የአገር ውስጥ ጉዳይ ሚኒስትር የሆኑት ሻባና ሙሐመድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀሰውን የህዝብ ቁጣም እኔም እጋራለሁ ሲሉ ገልጸዋል። ሀዱሽን ወደ ሀገሩ ለመመለስና ከብሪታንያ ምድር ለማስወጣት ያለውን አማራጭ ሁሉ ተጠቅሜያለሁ። ይህ ጨካኝ ህጻናት ላይ ወሲባዊ ትንኮሳ የሚፈጽም ወንጀለኛ ግለሰብ ወደ ሀገሩ እንዲመለስ መደረጉን ሳረጋግጥላችሁ በደስታ ነው። በዚህም የተነሳ ጎዳናዎቻችን ደህንነታቸው የተጠበቀ ይሆናል ሲሉም ተናግረዋል። ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩን የሀገር ውስጥ ጉዳይ ሚኒስትሯም ገልጸዋል። ሀዱሽ ታስሮበት ከነበረበት ቼልምስፎርድ ከተሰኘ ማረሚያ ቤት ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞችን ከሀገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት ነው እንዲህ አቻኩለው ከሀገር እንዲወጣ ያደረጉት። ባለፈው ሳምንት ሀዱሽ ከእስር ቤት በስህተት መለቀቁን ተከትሎ የፍትህ ሚኒስትሩ ዴቪድ ላሜ ሰዋዊ በሆነ ስህተት መሰረት መለቀቁን ተናግረዋል። የኤሴክስ ፖሊስ ሀዱሽ በስህተት መለቀቁን ባወቀበት ወቅት እርሱ በከተማዋ ውስጥ ያገኛቸውን ሰዎች ድጋፍ በመጠየቅ ወደ ለንደን የሚጓዝ ባቡር ተሳፍሮ ነበር። እሁድ ዕለት በፊንስፕሪ የመናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ለፖሊስ ጥቆማ በመድረሱ በቁጥጥር ስር ውሎ ወደ ማረሚያ ቤት ሊላክ ችሏል። ሀዱሽ ከሀገር ከተባረረ በኋላ የሀገር ውስጥ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት አሌክስ ኖሪስ ለቢቢሲ እንደተናገሩት ከሆነ ጉዳዩ ማብቃት ባለበት መልኩ አብቅቷል ሲሉ ገልጸዋል። ይህ ስህተት መሆኑን አንቀበልም። በሁኔታው እኛም ህዝቡም በጣም ተናዷል። በማረሚያ ቤቶች ተመሳሳይ ነገር እንዳይደገም ጥፋተኞችን ወደ ሀገራቸው ለመላክ ከእስር ቤት ሲወጡ ጠንካራ ማጣራቶችን ጨምሮ አፋጣኝ የቁጥጥር እርምጃ መወሰዱን እንዲሁም ገለልተኛ መርማሪ ቡድን ከድርጊቱ የተወሰደው ትምህርትን መለየቱን
ተናግረዋል። ገለልተኛ ወገን ያደረገው ምርመራ ሀዱሽ እንዴት ከእስር ቤት ሊለቀቅ እንደቻለና የእስር ቤቱ ሰራተኞች በቂ ልምድ፣ ስልጠናና ቴክኖሎጂ ነበራቸው ወይ የሚለውን ጥያቄ መመለስ ያስፈልጋል ሲሉ ተናግረዋል። የመርማሪ ቡድኑን በሊቀመንበርነት የሚመሩት የሜትሮፖሊታን ፖሊስ ምክትል ኮሚሽነር ዳሜ ላይ ደግሞ የሀዱሽ ጾታዊ ጥቃት ሰለባዎች ተመሳሳይ ስህተት እንዳይፈጸም ምን መደረግ አለበት የሚለውንም ምክረ ሀሳብ ይጠይቃሉ ተብሏል። አንድ ታራሚ ከእስር ቤት ሲለቀቅ መደረግ ስላለበት ጥንቃቄ አፋጣኝ ዳሰሳም ተደርጓል። ሀዱሽ ገብረስላሴ ቅባቱ ወደ ዩናይትድ ኪንግደም እየገባው ባለፈው ዓመት ሰኔ ወር ላይ ነበረ። ሀዱሽ ወደ ዩናይትድ ኪንግደም ከፈረንሳይ በጀልባ ከመግባቱ በፊት በሱዳን በሊቢያና በጣሊያን አድርጎ ነበር ሀገር አቋርጦ ባህር አሳብሮ ሀገረ እንግሊዝ ሊገባ የቻለው። ሐምሌ ወር ላይ ጾታዊ ጥቃት በመፈጸም ተጠርጥሮ በቁጥጥር ስር ሲውል እርሱና ሌሎች ጥገኝነት ጠያቂዎች በሚኖሩበት ሆቴል አካባቢ ከፍተኛ የተቃውሞ ሰልፍም ተካሂዶ ነበር። በሱ የተነሳ ቼልምስፎርድ ፍርድ ቤት ጉዳዩን በተመለከተበት ወቅት ሀዱሽ ታዳጊ ልጅን በከተማዋ ማዕከል አካባቢ ለመሳም መሞከሩን እንዲሁም ግልጽ የሆኑ ወሲባዊ አስተያየቶችን መሰንዘሩንም ገልጿል። በሚቀጥለው ቀንም ይህችን ልጅ ደግሞ ያገኛት ሲሆን እርሷና ሌላ ሴት ላይ ደግሞ ጾታዊ ትንኮሳ ከማድረሱ በፊት ሊስማት ሞክሮ እንደነበረም ትናገራለች። ሀዱሽ የቀረቡበትን ክሶች የካደ ሲሆን ጥፋተኛ ሆኖ በመገኘቱ የ12 ወራት እስር ተፈርዶበት ነበር። በዩናይትድ ኪንግደም ሕግ መሰረት አንድ ወንጀል የሰራ ስደተኛ ከሀገር ለመባረር ቢያንስ 12 ወራት እስር ሊፈረድበት ይገባል። ከዚህ አንጻር ሀዱሽ ከ12 ወራት እስር በኋላም ዛሬ ልክ ወደ ሀገር ቤት እንደመጣው ወደ ሀገር መባረሩ አይቀርለትም ነበር ማለት ነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። እናመሰግናለን።